ዳግም ጦርነት በሰሜን ኢትዮጵያ። በሰሜን ኢትዮጵያ ደም አፋሳሹ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይን ለቀው እንዲወጡ እያደረገ ነው። በመቀለ ነዋሪ የሆነ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች የአውሮፕላን ቲኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው በመውጣት ወደ አዲስ አበባ እየሄዱ መሆናቸውን ተናግሯል። የክልሉ ነዋሪዎች የሸቀጣሸቀጥ እቃዎችን እየገዙ ማከማቸት በመጀመራቸው ከፍተኛ የዋጋ ጭማሪ መታየቱንም ነው የተነገረው። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2000 ብር ብቻ እንዲሆን ማድረጋቸውን ነዋሪዎች ጨምረውም ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ በጎዳት ትግራይ ክልል የሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠየቁም ተናግረዋል። በፌዴራል መንግስቱና በህወሓት መካከል በተካሄደው የእርስ በርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምጽ መሰማት አቁሟል። ይህንንም ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመው የሰላም ስምምነት ላይ ባለመካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቦታል። በአንድ ተሰልፈው ህወሓትን የተዋጉት ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባም ሆነዋል። የአማራ ኃይሎችም በምዕራብ ትግራይ የይገባኛል ጥያቄ የሚነሳበትንና ምርታማ የሆነ አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባት ምንጭ ሆኖ ይገኛል። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ከፈረመ በኋላ ከቀድሞ አጋሩ ከኤርትራና ከአማራ ታጣቂዎች ጋር ጠብ ውስጥም ገብቷል። አገሪቱ በሰኔ ወር ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት መንግስት በአማራ ኃይሎች የተያዙት አካባቢዎች የወደፊት ዕጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ የፕሪቶሪያ ተፈራራሚዎች መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱን በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። በሰሜን ኢትዮጵያ የወታደሮች መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎችም መሰማት ጀምረዋል። ከዚያን ጊዜ ጀምሮ የተባበሩት መንግስታት ድርጅት በክልሉ ያለውን ሁኔታ በጣም ተለዋዋጭ ሲልም ገልጾታል። በጥር ወር መጨረሻ ላይ በአማራ ቁጥጥር ስር ባሉ አካባቢዎች የትግራይ ክልል ታጣቂዎች ለመመለስ ያደረጉትን ሙከራ ተከትሎ ከአገሪቱ መከላከያ ጋር ለአጭር ጊዜ ግጭት ተከስቶም ነበር። የድሮን ጥቃቶች በክልሉ ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችም ለአንድ ሳምንት ያህል ጊዜ ተቋርጠው ቆይተዋል። ኢትዮጵያ ኤርትራ የትግራይ ኃይሎችን ትደግፋለች ስትል የምትከስ ሲሆን ኤርትራ ግን ውንጀላውን ውድቅ አድርገዋለች። በጥቅምት ወር የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ኤርትራ በህወሓት ውስጥ ካሉ አክራሪዎች ጋር በመተባበር ኢትዮጵያን ጦርነት ለመግጠም እየሰራች ነው ሲልም ከሷል። ባለፈው ሳምንት የህወሓት ሊቀመንበር ደብረጽዮን ገብረሚካኤል በትግራይ ላይ ጦርነት እያንዣበበ መሆኑንና ህዝቡም የሚቃጣበትን ጥቃት በመቋቋም ህልውናውን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት ተናግረዋል። ህወሓት ለ2 ዓመት የተካሄደውን ደም አፋሳሽ ጦርነት ተከትሎ ያጣቸው አወዛጋቢ ስፍራዎች እንዲመለሱለትም ይፈልጋል። በግጭቱ ወቅት ወደ 1 ሚሊዮን የሚጠጉ ሰዎች ከነዚህ አካባቢዎች ተፈናቅለው በመላው ትግራይ ውስጥ በሚገኙ ጊዜያዊ መጠለያዎች ውስጥ በአስከፊ ሁኔታ ይኖራሉ። ላለፉት 5 ዓመታትም እነዚህ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። በዚህ ሳምንት መጀመሪያ ላይ የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን ተከትሎ በትግራይ ፖለቲከኞች ዘንድ ቅሬታ ተፈጥሯል። በጦርነቱ ወቅት አሸባሪ ተብሎ የተፈረጀው ህወሓት እንደ ፖለቲካ ፓርቲ ህጋዊ እውቅና የሌለው ሲሆን ይህም እንዲመለስለት ይፈልጋል። በትግራይ ክልል ለ2 ዓመታት የተካሄደው ጦርነት የጣላቸው ጠባሳዎችና ጉዳቶች አሁንም በክልሉ ነዋሪዎች ዘንድ የቅርብ ጊዜ ትዝታ ናቸው። በጦርነቱ የተጎዱና ውድመት የደረሰባቸው መሰረተ ልማቶች አልተጠገኑም፣ እንዲሁም የክልሉ ኢኮኖሚ ሙሉ በሙሉ አላገገመም። ስር የሰደደ ስራ አጥነት የክልሉን ወጣቶች ወደ አውሮፓና መካከለኛው ምስራቅ የተሻሉ እድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እንዲሞክሩ እያስገደዳቸው ነው። በኢትዮጵያና በትግራይ ኃይሎች ወይም በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ የትግራይ ክልልን እንደገና የሚያወድም ይሆናል። ከዚህም ባሻገር ሰፊውን የአፍሪካ ቀንድ አካባቢ ሊያቃውስ ይችላል። የኢትዮጵያ ጎረቤት የሆነችው ሱዳን በዓለም ላይ እጅግ አስከፊ የሆነውን የሰብአዊ ቀውስ ያስከተለ አስከፊ የእርስ በርስ ጦርነት ውስጥ ትገኛለች። መቀመጫቸውን በአሜሪካ ያደረጉት የዓለም አቀፍ ግንኙነት ባለሙያው ሚካኤል ወልደማርያም በኢትዮጵያና በኤርትራ መካከል ትግራይንና ሌሎች የኢትዮጵያን ታጣቂዎች የሚያካትት ማንኛውም ጦርነት ከሱዳን ጋር የመገናኘት እድሉ ከፍተኛ ነው፣ ሁለቱ ግጭቶች ይዋሃዳሉም ብለዋል። በአውሮፓውያኑ 2022 የኢትዮጵያ መንግስትና ህወሓት ወደ ሰላም ጠረጴዛ እንዲመጡ ያደረገው በተለይም ከአሜሪካ የሚመጣ ዲፕሎማሲ ጫና ነበር።
የባህረ ሰላጤው ሀገራት አሁን በአካባቢው የበለጠ ተሳትፎ እያደረጉ ስለሆነ ከነርሱ የሚመጣ ጫና ሌላው ሊኖር የሚችል አስከፊ ግጭትን ሊያስቀር የሚችል መንገድም ነው የተባለው። የተባበሩት አረብ ኤሚሬትስ ከአዲስ አበባ ጋር የጠበቀ ግንኙነት ያላት ሲሆን ተቀናቃኟ ሳውዲ አረቢያ ደግሞ ከአስመራ ጋር የቀረበ ወዳጅ መሆኗም ይታሰባል።